የተማራችሁን ለማስተማር ስለሆነ የመንግስተ ሰማያት ባለቤቶች እንዲሆኑ ማድረግ የእናንተ ኃላፊነት ነውና አስተምሯቸው። በተግባር እንዲያውሉ እንዲጠብቁ አስተምሯቸው። ጌታ እንግዲህ ያስተማረው ወንጌልን ነው። በፈሪሃ እግዚአብሔርን እያመሰገነ እንዲኖር እናስተምረው ማለት ነው። እኛ ደግሞ ይህንን ማስተማር ስላለብን ይህንን ቃል መጠበቅ አለብን ማለት ነው። በፍቅርና በሰላም በአንድነት ካልኖረ መኖሩ ትርጉም የለውም። የተማራችሁት ለማስተማር ስለሆነ የተቀደሰ ቀን ስላልከንም እናመሰግንሃለን። በሰላም ስላስፈጸምከንም እናመሰግንሃለን። እስከ ዓለም ፍጻሜ ድረስ ከእናንተ ጋር የሐዋርያት ተከታዮች የሆን ሁሉ ሆናለሁ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብፁዕ አቡነ ሳዊሮስ ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ፊልጶስ የዚሁ ዩኒቨርሲቲ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ በዛሬው ቀን የተመረቃችሁ ተመራቂ ተማሪዎች ወይ መምህራን እና የዩኒቨርሲቲው ማህበረሰብ ተመራቂዎችና አስመራቂዎች ሁሉ እንኳን ደስ ያላችሁ፣ እንኳን እንደዚህ አበቃችሁ። ሁሩ ወመሃሩ ኩሎ አሕዛበ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ወመሃሮሙ ዘአዘዝኩክሙ ኩሎ ዘአዘዝኩክሙ ወናሁ አነ እሄሉ ምስሌክሙ በኩሉ መዋዕል እስከ ህልፈተ ዓለም። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ይህን በማቴዎስ ምዕራፍ 28 ቁጥር 19 ላይ ተዘግቦ ይገኛል። ሂዱ አሕዛብን ሁሉ ሕዝብን ሁሉ አስተምሩ። በምታጠምቁባቸው ጊዜም በምታጠምቁበት ጊዜም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያት ተከታዮች የሆን ሁሉ እንድንሰራበት ነው። ሐዋርያት ከተሰየሙበት ጊዜ ጀምሮ እስከ ህልቀተ ዓለም በአካለ ሥጋ ይኖራሉ ማለት አይደለም። የሐዋርያት ተከታዮች በየጊዜው ከትውልድ ወደ ትውልድ እየተላለፈ እንዲኖር የትእዛዝ ታዘዋል እና ይህንን በጥብቅ ማክበር አለብን፣ እንድንሰራበት ያስፈልጋል። ምእመናን ያላወቁትን እንዲያውቁ፣ ክህደት ወደ እምነት እንዲመለሱ፣ ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመለሱ ማድረግ የኛ ኃላፊነት ስለሆነ እናንተ አሁን ይህንን እንድትሰሩበት ነው። እንደዚሁም ደግሞ ክርስቲያኖች ብቻ ሳይሆኑ በጠቅላላ ፍጥረተ ዓለም ሁሉ የእግዚአብሔር ፍጥረት ሁሉ በሰላም በፍቅር በአንድነት በፈሪሃ እግዚአብሔርን እያመሰገነ እንዲኖር እናስተምረው ማለት ነው። በሰላም በፍቅር በአንድነት በፈሪሃ እግዚአብሔር መኖር አለበት። ይህንን ካላደረገ መኖር ትርጉም የለውም ማለት ነው። በፍቅርና በሰላም በአንድነት ካልኖረ መኖሩ ትርጉም የለውም። ስለዚህም ይህንን ጨምራችሁ እንድታስተምሩ ነው። ትህትናን፣ አምልኮተ እግዚአብሔርን፣ ፈሪሃ እግዚአብሔርን፣ ፍቅርንና አንድነትን ይህንን በሕዝባችን ላይ ሰፍኖ እንዲኖር እንድታስተምሩ ነው ቤተክርስቲያን አደራ የምትላችሁ። እንግዲህ እናንተ ያው የተማራችሁት ለማስተማር ስለሆነ ትምህርታችሁን ለሌሎቹ አስተላልፉ። በሃይማኖት ጸንተው በምግባር ተወስነው እንዲኖሩ ምእመናን
በሕገ እግዚአብሔር በፍኖተ እግዚአብሔር እንዲጓዙ ማድረግ የመንግስተ ሰማያት ባለቤቶች እንዲሆኑ ማድረግ የእናንተ ኃላፊነት ነውና አስተምሯቸው አለ ጌታችን ኢየሱስ ክርስቶስ። የነገርኳቸውን ሁሉ ትእዛዝ ሁሉ እንዲጠብቁ አስተምሯቸው ነው ያለው። የጌታ ትእዛዝ ጌታ ያስተማረውን ትምህርቱ ሁሉ በተግባር እንዲያውሉ እንዲጠብቁ አስተምሯቸው። ጌታ እንግዲህ ያስተማረው ወንጌልን ነው። አዲስ ሕገ ወንጌልን እንዲያስተምሩ ሐዋርያትን ያስተማራበት ከኦሪት ሕግ ወደ አዲስ ሕግ ሲለወጥ ይህንን ትምህርት እንድታስተምሩ ብሎ ሐዋርያትን አዘዋቸዋል። የሐዋርያት ተከታዮች የሆነ እኛ ደግሞ ይህንን ማስተማር ስላለብን ይህንን ቃል መጠበቅ አለብን ማለት ነው። ስለዚህም በዛሬው ቀን በአእምሮ ጎልምሳችሁ በእውቀት በልጽጋችሁ የተመረቃችሁት ወገኖቻችን ሁሉ እንኳን ደስ ያላችሁ እንላለን። ይህ እንግዲህ ትምህርታችሁ እንደገና ሌሎችን ሁሉ ለማስተማር እንድትበቁ ደግሞ እግዚአብሔር ይርዳችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። አሜን። አቤቱ እግዚአብሔር አምላካችን ሆይ ምሕረትህን፣ ቸርነትህን፣ ረድኤትህን እዘዝልን። ይህንን ጉባኤ ባርከህ ቀድሰህ እስካሁን ስላደረስከን እናመሰግናለን። አሁንም እነዚህን አዳዲስ መምህራትን ባርክልን፣ ቀድስልን፣ መንገዳቸውን ቅረግልን። የተባረከ የተቀደሰ ቀን ስላዋልከንም እናመሰግናለን። በሰላም ስላስፈጸምክንም እናመሰግናለን። አቤቱ እግዚአብሔር አምላካችን ሆይ ለሀገራችን ሰላምን፣ ፍቅርን፣ አንድነትን እንድትሰጠንም እንለምናሃለን። አቤቱ ጉባኤያቸውን ባርክልን፣ ቀድስልን። ተረፈ መዓልቱን ባርክልን፣ ቀድስልን። የተባረከ የተቀደሰ ተረፈ መዓልት አድርግልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ ለኃይል ካህናት ሠራ ኃጢአት ወመክፈል ሰሃለ ወሃሙ ስልጣን ለአበዊነ ሐዋርያት ወደሙ ተሰራ ኃጢአት ዓለም ይስረይ ለክሙ ኃጢአተ ዘገበርክሙ ንስሙ እስከ ጊዜ አበው ቀሳውስት ወሀብ ዲያቆናት አበርቱ ሃይማኖት በበስምክሙ ሁሉ ፍቱሐነ ወንጹሐነ ይረስየኒ ወይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ንበል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ንበል 12 ጊዜ በሐልዮ በግብር የተሠራውን ማይሰር ኃጢአት ሁሉ እግዚአብሔር ይፍታ። ክቡራን እንግዶቻችን ቅዱስ አባታችንና ብፁዓን ሊቃነ ጳጳሳት የተከበሩ እንግዶችን ሸኝተን እንመጣ። አሁን ተረጋግታችሁ ያላችሁበት ቆመው ቅዱስ አባታችንን ሸኝተን እንመጣ። አንድ ማሳሰቢያ እንላለን። መጽሐፈ ተዋሕዶን እየገዛችሁ ማየት ትችላላችሁ። ከኋላ በጀርባ አለ መጽሐፈ ተዋሕዶ እሱ ደረጃ እንደምታውቁበት ነው የገዛችሁ
ቤተ ክርስቲያን ባሕረ ጥበባት ቤተ